10 ሺህ ይላሉ 20-30 ሺህ ምንም ጥያቄ የለው 20-30 ሺህ ስንት ሪያል ነው ወይም ስንት ድርሃም ነው እስኪ አስቡት እንበለው የአንድ ወር የግማሹ የሰራሽው ነው አይደል እንዴ ይሄው ነው በቃ በአንድ በዓል የፍየል መግዣ እንኳን ራሱ ያልቃል ከባድ ነው ያም ሆነ ያ ግን እኔ ምንድነው አንዳንድ ጊዜ ሴት እህቶቻችን የምመክረው ነገር እውነት ለመናገር ስደት ላይ ረጅም ዓመት ከኖራችሁ አይቀር ማለት ነው ረጅም ዓመት ከኖራችሁ አይቀር ብቸኛው ማድረግ ያለባችሁ ነገር አንደኛ መኖሪያ ቤታችሁን በቃ ቢያንስ አነስተኛ ከተማ ላይም ቢሆን ሰፊ ከተማ ላይ ማለት ባይቻል አነስተኛ ከተማ ላይም ቢሆን መኖሪያ ቤታችሁን ከሰራችሁ እና ደግሞ እንደው ሌላው ቢቀር ማለት ነው 1 ሚሊዮን ብር አካውንታችሁ ካስቀመጣችሁ በቃ ነው ይሻላል በቃ ማለት ከዛ በኋላ ብታገቡ ችግር የለው ስታገቡ ግን ጋይስ ስታገቡ እንዳንቺ ያለው አግቢ የምሬን ነው በነገራችን ላይ ማንንም ሊያኮርፍ ማንንም ሊቆጣ ይችላል አንቺ 10 ዓመት ሙሉ ፈግተሽ ቤት ሰርተሽ በአካውንትሽም 1 ሚሊዮን ያክል ካስቀመጥሽ ምንም ነገር የሌለው ሰው ካገባሽ ምን ሊኮን ነው ማለት ያው ጊዜውም ከባድ ነው የምሬ ነው በቃ የሰው ልጅ እኔ አላቅም እኔ ማለት እንዳታኮርፉ ይንስላችሁ የምሬ ነው በተለይ ረጅም ዓመት የሰራችሁ እህቶች ነው የምለው ረጅም ዓመት ስደት ላይ የሰራችሁ እህቶች 10 ዓመት 15 ዓመት ሰርታችሁ ሀገር ቤት ከገባችሁ በኋላ ማግባት ስትፈልጉ ቢያንስ በእናንተ የኑሮ ደረጃ አካባቢ ያለ ሰው አግቡ ምክንያቱም ጊዜው ከባድ ነው ዝም ብላችሁ እንደ ድሮ በቀላል ነገር ሰርታችሁ የምታድጉበት ጊዜ አይደለም እሱም ልክ ባንቺ ሀብት መጠን ልክ ካለው ችግር የለው በቃ ቤት ካለው አንቺ ቤት አለሽ አይደለ ስደት ላይ ለፍተሽ ጥረሽ ግረሽ ቤት ሰርተሻል የተወሰነ ገንዘብም አካውንት ይችላል እሱም የሆነ ቤት ምናምን ሊኖረው ይገባል ገብቶሻል ቢያንስ ለምን እንደሆነ ታውቂያለሽ አንዱ ቤት ብታከራዩ ወይም ደግሞ እንዳው የሰመረ ትዳር ከሆነ አንዱ ቤት ልትሸጡትም ትችላላችሁ ፍቅር ካለ ያው ምንም ችግር የለውም ፍቅር ካለ አንዱ ጋማ ብላችሁ የሆነ ቢዝነስም ልትከፍቱበት ትችላላችሁ ካልሆነ ግን አንቺ 10 ዓመት ሙሉ ሰርተሽ 15 ዓመት ሙሉ ፈክተሽ ያፈራሽውን ንብረት ያፈራሽውን ሀብት ነገ ጧት አይበለው አያድርገውና ብትጣሉ ተፈራርማችሁ ምናምን ነው አይደለም የምትገቡት ትዳር ውስጥ የምትገቡት 80 ሲባል እንጂ 80 ሲባል እንግዲህ ያንቺ ንብረት የሱም ንብረት ነው የሱም ንብረት ያንቺም ንብረት ነው አይደለም ነገ ጧት አይበለውና ተጣላችሁ የሆነ ነገር ሀፕን አደረገ እንበል ያው ንብረቱ ለጋራ ነው የምትካፈሉት 15 ዓመት ሙሉ የፈጋሽበት ማለት ነው ኦኬ ሰው እንደዛ ብሎ ማሰብ የለበትም በርግጥ ማለት ልጣላ ይችላል ብሎ ማሰብ የለበትም ትዳር ውስጥ ሲገባ እንደዛ ማሰብ የለበትም ግን ሀፕን ሊያደርግ ይችላል በሰው ልጅ ህይወት ላይ መዋደድ መፋቀር መጋባት እንዳለ ሁሉ መጣላት መለያየትም ደግሞ አለ ስለዚህ ማስላት ጥሩ ነው አንዳንድ ጊዜ እየነገሩ ማስመሳይ ሰው ምክር የሰው ልጅ በህይወት ደረጃ አንድ ጊዜ ነው መማር ያለበት ብዬ ነው ማምነው የሰው ልጅ በዚህ ምድር ላይ ሲኖር ብዙ ግፍ ብዙ ስህተት ብዙ ችግር ብዙ ውሸት ሊፈጸምበት ይችላል ከዛ ህይወት ግን አንድ ጊዜ መማር አለበት ብዬ አምናለሁ እኔ ሰዎችን አትመኑ ምናምን አልልም ግን ሰዎችን ማሳወቅ ያለባችሁ እናንተ በፈቀዳችሁለት ልክ ነው ሊያውቃችሁ የሚገባቸው ለሰው ልጅ ራሳችሁን ስታሳውቁ ራሳችሁን ኦፕን አድርጋችሁ ስታሳዩ እናንተ በፈቀዳችሁላቸው ልክ ብቻ እንዲያውቁ ማድረግ መቻል አለባችሁ ገባችኋል
ለምሳሌ ብሬክስ አለው አይደለ? ብሬክስ ብዙዎቻችሁ የምታውቁኝ እዚህ ሶሻል ሚዲያ ላይ ነው። የእኔ ህይወት ታያላችሁ። ዴይሊ በሶሻል ሚዲያ ላይ የምለቀው ማንኛውም ነገር አለ። ብሬክስ ምን አይነት ሰው ነው ብላችሁ የምትገምቱት ነገር አለ አይደለ? እናንተ የምታውቁት ያንን ነገር ብቻ ነው። ከዛ ውጭ ሌላ ምንም የምታውቁት ነገር የለም። ለምን? እኔ በማሳያችሁ ልክ ነው እናንተ የምታውቁኝ እንጂ ሌላው ስለ እኔ ህይወት ምንም የምታውቁት ነገር የለም። ለሰው ልጅ ራሳቸውን ማሳወቅ ያለባችሁ በዚህ ልክ ነው መሆን ያለበት። ችግሩ ምንድነው? አሁን የሰው ልጅ ሚስጥራችሁ አንድም ነገር ሳይቀር በቃ ከቅርብ ጊዜ ወዲህ በቃ የሆነ በቅርብ ጊዜ አንድ ወዳጅ አፍርታችሁ በቃ በሰዓቱ በጣም ሚስጥረኛ፣ ሚስጥር ጠባቂ፣ በጣም ወዳጅ፣ በጣም ንጹህ ሰው ምናምን መስሎ ሊታያችሁ ይችላል። ያ ሰው አምናችሁ ሙሉ ሚስጥራችሁን ልትዘረግፉለት ትችላላችሁ። እንኳን አይደለም እናንተ እየኖራችሁበት ያለው ህይወት ይቅርና ለወደፊት የምታስቡትን ህይወት ጭምር የምትወሩ ሰዎች አላችሁ። ያ በጣም ትልቅ ስህተት ነው። በጣም ትልቅ ስህተት። ይሄ ማለት ምን ማለት እንደሆነ ታውቃላችሁ? በራስ መንገድ አይን እያዩ ወደ ሞት መንገድ መጓዝ እንደማለት ነው። ለሰው ልጅ ስለምትኖሩት፣ ስለምትሰሩት፣ ለወደፊት ስለምታቀዱት ነገር በፍጹም ማሳወቅ የለባችሁ። በፍጹም ሰዎች ስትተዋወቁ እናንተ በምታሳዩቸው ልክ ብቻ እንዲያውቋችሁ ነው ማድረግ ያለባችሁ እንጂ ሙሉ ላይፋችሁን ማወቅ የለባቸው። ኦኬ። ለዚህም ጨርሰናል። ቀጣዩ